በዚህ ባሳለፍነው አመት ምንድነው ያሳለፍነው? እኛ ከራሳችን ጋራ እኛ ከቤተሰቦቻችን ጋራ እንዳጠቃላይ አላህ Subhanahu Wa Ta'ala ከኸለቀብን ወይም ከፈጠረብን ዓላማ አንፃር የቱን ያክል ለአላህ ጥሩ ታማኝ ባሮች ሆነናል። ለጓደኞቻቸውም ጥሩ ጓደኛ ነበሩ፣ አይሸውዱም፣ አይገሽሹም። ለሚስቶቻቸውም እጅግ በጣም አፍቃሪና አጋዥ ነብይ ነበሩ። ድመቀኛኙ ጀርባ አትሰጣጡ፣ ሌላው አንዱን አይበድለው። እንደዚሁ ወንድማማቾች ናችሁና ወንድማማቾች ሁኑ። في هجرة الرسول مختصر مقولي في هجرة الرسول مختصر مقولي فبعد أن أقامه بمكة أعوامه نعدها بالألسنة. بسم الله الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وكما ينبغي لجلاله وعظيم سلطانه. نحمده سبحانه وتعالى حمدا كثيرا طيبا ملء سماواته وملء أرضه وملء ما شاء من شيء بعد عدد ما حمده الحامدون وعدد ما غفل عن ذكره الغافلون. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه أجمعين. اللهم وفقنا لما تحبه وترضاه وجنبنا عما تكرهه وتسخطه يا رب العالمين. ባለፈው ክፍል ስለ ወርሃ ሙሐረም ክብርና በተለየ መልኩ ደግሞ ስለ አሹራ እያነሳን ነበር። በአሹራ የተከሰቱትን ተአምራዊ ክስተት እያየን ነበር። እንግዲህ ይሄ የሚነሳው የሐቅ ሰዎች ሁልጊዜም አላህ ዘንድ የተወደዱ ናቸው። የባጢል ሰዎች ደግሞ አላህ ዘንድ የተረገሙ ስለሆኑ ዱንያም ላይ ሳያምርባቸው ውድቀትን ያመጣባቸዋል፣ ጥፋትን ያመጣባቸዋል፣ ያስከትልባቸዋል። አኺራም ደግሞ ዘላለማዊ ስቃይና ውርደትን ተከናንበው ጥፋት ይጠብቃቸዋል ማለት ነው። በዚህም መሰረት ውድ ተከታታይ ዳዕዋ ቲቪ ታዳሚያን አላህን Subhanahu Wa Ta'ala እያመሰገን እዚህ ላይ ስላስገኘን እስኪ ዘወር ብለን ሐያታችንን እንመልከተው። በዚህ ባሳለፍነው አመት ምንድነው ያሳለፍነው? እኛ ከራሳችን ጋራ እኛ ከቤተሰቦቻችን ጋራ እንዳጠቃላይ አላህ Subhanahu Wa Ta'ala ከኸለቀብን ወይም ከፈጠረብን ዓላማ አንፃር የቱን ያክል ለአላህ ጥሩ ታማኝ ባሮች ሆነናል። አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይለናል። ጅኖችንም ሰዎችንም እንዲገዙኝ እንጂ ለሌላ ጉዳይ አልፈጠርኩም ይላል። هل نحن عبدنا الله حق عبادته؟ نحن እኛ ማለት በአግባቡ አላህ Subhanahu Wa Ta'ala በሚገባው መልኩ ተገዝተነዋል ወይ? ባርነታችንን ባገናዘበ መልኩ ሐያታችንን አድርገናል ወይ? ኢስላም በሚያዘንና በሚፈቅድልን መስመር እየሄድን ነው ወይ የሚለውን እናስብ። ማለትም አላህ Subhanahu Wa Ta'ala እድሉን እንደሰጠን በሐያት ያለ ሰው እድሎች አሉት። ያ አዩሃ الذين آمنوا إلى الله عز وجل እናንተ ያመናችሁ ሰዎች ሆይ አላህን ፍሩ። ወልተንظር ነፍሱ ما قدمت لغد ማንኛውም ነፍስ ለነገ ያዘጋጀችውንና ያቀረበችውን ትመልከተው ታስተውለው ይላል አላህ። ታስተውለው ኸይር ነው የሰራሁት የቱን ያክል ነው ያ ኸይር፣ ሸር ነው የሰራሁት የቱን ያክል ነው ተውባ ማድረግ አለብኝ ለማለት እንዲቻል ኸይር ነው ኸይሩን ደግሞ በማጣራትና በማስተካከል አላህ ዘንድ ቢቀርብ የማያስወቅስ የሚያሸልም እንዲሆን በማሰብና በመጨነቅ ለነገ የተዘጋጀውና ለነገ የሰራነው ነገር ማስተዋል መቻል አለብን። ወተቁላህ አላህን ፍሩ ኢነላህ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ስራ ሁሉ ውስጥ አዋቂ የሆነ ጌታ ነው። የላይ ንግግር ሊያምር ቢችል ውስጥ ላይ ሊበላሽ ይችላል። የላይ ተግባር ቢያምር ይዩልኝና ይስሙልኝ ሊጠናወተው ይችላል። እንደዚሁ ከኸልቅ ጋራ ከላይ የሆነ ነገር እንትን ብንል ጨለማን ለብሰን እንደዚሁ በማንታወቅበት አካባቢ ላይ ስንሆን ደግሞ ንግግራችንም ተግባራችንም እንቅስቃሴያችንም አላህ በማይወደው ልክና መልክ ከሆነ አደጋ ስለሆነ ለነገ የሚጠብቀን ነው። እንግዲህ ለነገ የሚጠብቀን
አላህ ስብሓንሁ ወተዓላ ወዶት የሚሸልምበት ስራ እንዲሆን ሁሉም ሊያስብ ይገባል የሚል መልእክት ይሰጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሁልጊዜ በጣም አድርገው ለኡመቶቻቸው፣ ለወዳጆቻቸው፣ ለተከታዮችና ደጋፊዎቻቸው፣ ባልደረቦቻቸው ያሳስባሉ። ኢግተኒም ኸምሰን ቀብለ ኸምስ ይላሉ። 5 ነገሮችን ተሻማ 5 ነገሮች ከመምጣታቸው በፊት ይላሉ። ሸባበከ ቀብለ ሀረሚክ ወጣትነትህን እርጅና ከመምጣቱ በፊት፣ ወሲሐተከ ቀብለ ሰቀሚክ ጤንነትህን ደግሞ ከመታመምህ በፊት፣ ወጊናከ ቀብለ ፈቅሪክ ማግኘትህንና ሀብትህን ደግሞ ከመደህየትህ በፊት፣ እንደዚሁም ደግሞ ወሐያተከ ቀብለ መውቲክ ከመሞትህ በፊት ደግሞ ህይወትህን ተሻማው ይሉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ድል የሚኖረው በህይወት ላሉ ሰዎች ነው። ማስተካከል መተውበት የሚቻለው ማስተካከል ጎደፍደፍ ያለውን ስራ አጣርቶ በመስራት አላህ ዘንድ ውድ ባሪያ ሆኖ ለመገኘት እድሉ ያለው አሁን ነውና ይሄንን ያለንና እየጨረስነው እየቋጨነው ያለውን ወር በአግባቡ አላህ ኺታሙን ሚስክ እንዲያደርግልን የተባረከ እንዲያደርግልን ተውበ ማድረግ በማስተካከል ስራ ጥሩ ስራ እየሰሩ መዝገብ ላይ በማሳረፍ እንበርታ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብዙ ነገር ይላሉ። ከዚያ ውስጥ ኸይሩ ናስ መን ጣለ ዑምሩሁ ወሐሱነ ዐመሉሁ። ኸይሩ ናስ ከሰው ሁሉ ጥሩና በላጩ እድሜው ረዘም ብሎ ስራው ያማረ ሰው ነው። እድሜያችን ረዝሞ አላህ ስብሓነሁ ወተዓላ እዚህ ላይ አድርሶናል። ቀጣዩ አዲሱ ዓመት ላይ የምንሻገር ልንሆን ይመቻል። እድሜያችን ረዝሞ እዛ ላይ መድረሱ ብቻ ሳይሆን ስራችን ደግሞ ያማረና የሰመረ አላህ የወደደውና የተስተካከለ እንዲሆን ያስፈልጋል። አላህ ጋራ ሁልጊዜ አላህን ስብሓነሁ ወተዓላ እያሰብን ተሸላሚነትን እየከጀን መስራት አለብን። አን ተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህን ልክ እንደምታየው ሆነህ ተገዛው፣ አንተ ባታየውም እሱ ያይሃልና ይላሉ። ከሰው ጋራ ደግሞ ከወላጆች ጋር ያለን ግንኙነት መስተካከልና ማማር መቻል አለበት። ለወላጆች ሁልጊዜ ታዛዦችና ቅን ታዛዥ መሆን አለብን። አክባሪዎች መሆን አለብን። ፍቅር ሰጪዎች መሆን አለብን። ትሁታን መሆን አለብን። ራሳችንን ዝቅ አድርገን ለወላጆች ተቅለስልሰን ማገልገል አለብን። ጣዓተን ሊላህ ለአላህ ለመታዘዝ ስንል፣ እንደዚሁም ወላጆች ዘንዳ ውደታን ለማትረፍ ስንል፣ ሪዳላሂ ፊ ሪዳል ዋሊደይን ይላል የነቢዩ ሰለላሁ ዐለይሂ ወሰለም ንግግር። የአላህ ውደታ ያለው ወላጆች ውደታና ደስታ ውስጥ ነው። ወላጆቹ የተደሰቱለት ሰው፣ ወላጆቹ የወደዱትና የወደዱለት ሰው አላህ ስብሓነሁ ወተዓላ የሚፈልገው ነገር ላይ ስለተገኘ ወቢልዋሊደይን ኢሕሳና ብሏል። በወላጆችም መልካም ዋሉ ብሏልና እዛ ላይ ስለተገኘ የአላህን ውደታ ያተርፋል ማለት ነው። እንደዚሁም ቀጣዩ ላይ ስራ ላይ መበርታት አለብን። አላህን የሚያስደስት ኸልቅን የሚያስደስት ጓደኞችን የሚያስደስት ማለትም ከስሜታቸው ጋር ክልክል የሆነ ነገር ላይም ሲሰማሩ አብሮ በመሆን ማስደሰት ማለት አይደለም። የተቸገሩትን በመርዳት ያላወቁትንና የተሳሳቱትን በማስተካከል በመልካም ስራና ትዕዛዛት ላይ ደግሞ ችላ የሚሉ ሰዎችን ደግሞ በማንቃትና በማስታወስ ሰዎችን ማስደሰት እጎናቸው ያላወቁትን እንዳውቁ ስታደርጋቸው ደስ ይላቸዋል። የሌላቸውን እንኩ ጀባ ስትላቸው ያስደስታቸዋል። ሲዋክ እንኳን ቢሆን የውዱእ ውሃ እንኳን በማቅረብ ቢሆን የሆነ የከበዳቸውን ሸክም ደግሞ አገዝ አድርጎ በመሸኘትም ቢሆን አላህ የኸለቀውን ኸልቅ በቃ ለኸለቀው ኸልቅ ሁሉ አዛኝ ሆኖ በመገኘት አላህ ኢርሐሙ መን ፊል አርድ የርሐምኩም መን ፊስ ሰማ ይላል። ምድር ላይ ላሉ እዘኑ የሰማኡ ጌታ ያዝንላችኋልና። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ምሳሌነታቸው አዛኝ፣ ርህሩህ፣ መልካም አሳቢ እንደሆኑ ሁሉ መሪያችን አርአያችን እሳቸው ናቸውና ከዚህ ያለፈ ሳንሄድ ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ባለው ለናንተ በአላህ መልእክተኛ መልካም የሆነ አርአያ ያለላችሁና እሱን ተከተሉት ይላል።
ነቢያችን ሰለላሁ ዐለይሂ ወሰለም ለጓደኞቻቸውም ጥሩ ጓደኛ ነበሩ። አይሸውዱም፣ አይገሽሹም። ለሚስቶቻቸውም እጅግ በጣም አፍቃሪና አጋዥ ነቢይ ነበሩ። ካነ ፊ ሚህነቲ አህሊህ ይሏቸዋል ሚስቶቻቸው ሲገልጹ። ውጭ ላይ ጦር መሪ ናቸው፣ አሰጋጅ ናቸው፣ አስተማሪ ናቸው። ወደ ቤት ሲመጡ ደግሞ የሚስቶቻቸው ስራ ላይ ይሰማሩ ነበረ። የሚያበስሉ ከሆነ እሳት በመቆስቆስ፣ ሌላ ነገር የሚያደርጉ ከሆነ ቤት በመጥረግ፣ ፊራሽ በማንጠፍ። ነቢዩ ሰለላሁ ዐለይሂ ወሰለም ደግ ባልም ነበሩ፣ ደግ አባትም ነበሩ፣ ጥሩ መሪና አስተማሪም ነበሩ። ያን በመላበስ ለየት ያለ ለውጥ አመቱ አዲሱ አመት ሲመጣ አዲስ አስተሳሰብ ማለትም የተሳሳትነው አጓጉል ያቆየነው መጥፎ ልምድ ካለ ከመጥፎ ልምድ፣ ከመጥፎ ሱስ፣ ከመጥፎ አዋዋይ፣ ከመጥፎ ጓደኛ ራቅ ብለን አላህ በሚወዳቸው ጓደኞች ብቻ ተወስነን አላህ በሚወዳቸው ስራዎች ላይ ተሰማርተን አላህ የሚወዳቸውን ጸባዮችና ስነ ምግባራት ተላብሰን አዲሱን ቀጣዩን አመት 1448ኛውን ዓመተ ሂጅራ በአግባቡና በወጉ ለአላህ ደስ በሚል መልኩ እንድንቀበል እንጠንክር፣ እንበርታ፣ ራሳችንን ውስጣችንን ዝግጁ እናድርግ ስል ለማስታወስ ፈልጋለሁ። አላህ ስብሓነሁ ወተዓላ ያሳለፍነውንም አመት ስተትና ጥፋታችንን ይቅር ብሎ ቀሪውን ቀናት ደግሞ አላህ እሱ በሚወደው መልኩ የምንጨርሰውና የምንቋጨው አድርጎ ቀጣዩን አዲሱን አመት ደግሞ የጣዓ የበረካ የሰላምና የፍቅር የመጠያየቅና የመፈቃቀድ ቤተሰብ ዝምድና ከዘመዶች ጋራ የመቀጠያ ዘመን እንዲያደርግልን አላህን እየለመንኩት እና እየተመኘሁኝ እስበርሳችን እንፈቃቀድ። ታላቅ ታናሹን ይዘንለት፣ ትንሽ ደግሞ ታላቁን ያክብር። ጃሂል ዓሊምን ይፍቀድ፣ ይከታተል፣ ይማር። ዓሊም ደግሞ ለጃሂል እዝነት ሰጥቶ አስተማሪና አስገንዛቢ አስታዋሽ ይሁን። በዚህ መልኩ ህብረተሰባችን ሙስሊሙ ኡማ ይሟላል በርሱ ማለት ነው። አንዱ ላይ ያለው ጎደሎ በሌላው ይሟላል። አንዱ ላይ ያለው ስህተት በሌላው ይስተካከላል፣ ይቀረፋል። የሚመክር ሰው አላህ ዘንድም የተወደደ ነው። የሚያስተምር ሰው አላህ ዘንድ የተወደደ ነው። አስተማሪና መካሪ ምክር ስንሰጥ ደግሞ በወንድሞች በእህቶች ምክር ተቀባይነትን በጣም ጥሩ ነውና በዚህ መልኩ መናቆርንና ጀርባና ሆድ መሆንን ተወት አድርገን ወንድማማቾች ሁነን እህትማማቾች ሁነን ይህን አዲሱን አመት እንቀበለው ስል አሳስባለሁ። አልሙስሊሙ አኹል ሙስሊሚ ላ የዝሊሙሁ ወላ የኽዙሉሁ እያሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመከሩት ነገር አለ። አትመቀኛኙ፣ ጀርባ አትሰጣጡ፣ ሌላው አንዱን አይበድለው። እንደዚሁ ወንድማማቾች ናችሁና ወንድማማቾች ሁኑ። የአላህ ፍራቻ ልብ ውስጥ ነውና እዚህ ጋ ነው አላህን ፍሩ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት አለ። እስ በርስ መከባበርንና መፈቃቀርን እንያዝ፣ መናናቅን አደራችንን። ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም ብለዋል። ለሙስሊም ክፋትና መጥፎነት ሙስሊም ወንድሙን መናቁ ብቻ ይበቀዋል ብለዋል። አላህ ስብሓንሁ ወተዓላ በማክበር የምንከበር ያድርገን፣ በማፍቀር እንደዚሁ የእሱን ፍቅር የምናገኝ ያድርገን፣ በመዋደድ እንደዚሁ ኢማናችንን አረጋግጠን የጀና ወራሾች አላህ ያድርገን። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። السلام عليكم ورحمة الله وبركاته. في هجرة الرسول مختصر مقولي في هجرة الرسول مختصر مقولي فبعد أن أقامه بمكة أعوامه نعدها بالألسنة